ታውቃላችሁ ጆን ዳንኤል የከተማ ልጅ ነው። የከተማ ልጅ መሽቆቅ አይደለም። መሽቆቆቹ እንደሆናችሁ ታውቁታላችሁ። ጭንቅላት ካልበራ መብራት የሞላበት ከተማ መኖር ጨለማ ነው። አንቺ ራስሽን የምታዩ በከተማ ልጅ ስታይል አራዳ ነኝ ብለሽ ይመስለኛል። ግን አንድ እውነት ልንገርሽ፣ እውነተኛ አራዳ ሰውን በሰውነቱ እንጂ በመጣበት ጂፒኤስ መገኛ አይመዘንም። የከተማ ልጅነት አዲስ አበባ በመወለድ ወይም ክፍለ ሀገር በማደግ አይደለም የሚወሰነው። ስልጡንነት ወይም የከተማ ልጅን የሚያስብለው የጭንቅላት ንቃት፣ የልብ ቅንነት፣ ሰውን በሰውነቱ ማክበር ሲኖረው ነው። አራዳነት በቦታ አይለካም፣ በፎርሙላ አይቀመርም። ከተማ ተወልዶ ያደገ ሁሉ ንቁ ላይሆን ይችላል። በክፍለ ሀገር በትንንሽ ከተማዎች ያደገ ደግሞ ብልህ፣ ዘመናዊና አስተዋይ ሊሆን ይችላል። ተንኮል፣ ምቀኝነት ወይም ደግነት፣ መልካምነት የባህሪ ጉዳይ እንጂ የመጣበት ቦታ አይደለም። አስተውይ፣ ትልልቅ ከተማ መኖር ኑሮውን እንጂ ባህሪን አይቀይርም። ክፍለ ሀገር መኖርም የልብ ንጽህናን እንጂ የጭንቅላት ብልሃትን አይቀንስም። አንበሳ ጫካ ውስጥም አንበሳ ነው። ተማም ሲገባ ብልህ ሰው የትም ቦታ ቢገባ ያው ብልህ ነው። ስለዚህ ሰውን በትውልድ ቦታው አትመዝኝ። የከተማ ልጅ የሚባለው ቃል አራዳ፣ ስልጡን ለማለት የተጠቀምሽው እንደሆነ አዲስ አበባ ልጆች ማገዶ ፈጂ ሆኖ አሉ። ብዙ የክፍለ ሀገር የገጠር ልጆች ደግሞ ገና በአይን ነገር የሚገባቸው ሰዎች አሉ። ሰውን በቦታ አይደለም መመዘን ያለብን። እውነተኛ አራዳን ስነ ምግባር ነው ዋናው። ስነ ምግባሩ ጥሩ የሆነ ሁሉም አራዳ፣ ሁሉም የከተማ ልጅ ወይም ሁሉም ስልጡን ነው። አንቺ እንዳልሽው ጆን ዳንኤልም ሆነ መሽቁቅ ብለሽ ያልሻቸውም ይሄንን የሚተገብሩ ከሆነ ሁሉም የከተማ ልጆች ስልጡን ናቸው። አዲስ አበባ መወለድ ብቻ የከተማ ልጅ ሊያስብል አይችልም። አንቺ ይሄንን አባባል የተጠቀምሽው አንዱን ከፍ አድርገሽ አንዱን ለመጣል ነው የተጠቀምሽው። ግን አትሸወጂ። እርድናን በማፓት አስቀምጪው። ጂፒኤስሽን ለተሽከርካሪሽ አድርጊው። አራዳ ቦታ አይገድበውም። ሁሉም ቦታ የሱ ነውና አስተውሉ። እዚህ ጋር ሐሳቧን እንጂ የተቃወምኩት ጆን ዳንኤልን አይደለም የተቃወምኩት። ሐሳቧ ግን ሰንበዲ የከተማ ልጅ ነው፣ ሰንበዲ ደግሞ መሽቁቅ ነው ብላ ስለለየች ነው። ለሷ መልስ ነው እንጂ የሰጠሁት እሱን የከተማ ልጅነት እየተቃወምኩ አይደለም። ኮሜንት ላይ እናንተስ የከተማ ልጅ ማለት ምን አይነት ነው?